አካሄዱ ጥሩ ሳይሆን እኛ ቀጥታ ወደ ሩታ ብንሄድ ጥሩ አይደለም። እግዚአብሔር ያጣበቀው ጋብቻ መለያየት ጥሩ አይደለም። ትክክል። የፈረጁ አባት የተናገሩት ትክክል ነው። አቶ ያልቅበት አካሄዱ እስካላስተካከለ ድረስ እኛ ወደ ሩታ ቤት ብንሄድም ምንም የሚመጣ ለውጥ የለም ብለዋል። አዎ ከሄርሜላ ጋር መሯሯጥ እስካላቆመ ድረስ የፈለገው ሽማግሌ ቢሄድ ምንም አዲስ ነገር የሚገኝ ነገር የለም ማለት ነው። በመጀመሪያ ከሄርሜላ ጋር ያለውን ነገር ከት ማድረግ አለበት ማለት ነው። እንዲሁም የቢንዬ አባት ምን ብለዋል? እግዚአብሔርን ያጣበቀው ሰው ማንም ሊያለያየው አይችልም ብለዋል ማለት ነው። ዘንድሮ እኮ ሊያስቀስፉን ነው እነዚህ ሰዎች እኮ ዘንድሮ ሊያስቀስፉን ነው። ለማንኛውም ረጅም እድሜ ከጤና ጋር ለአባቶቻችን እንኳን ደህና መጣችሁ ወደ ሚዲያው አባቶቻችን ማለት ነው። ሌላ በጣም የገረመኝ ነገር ምንድን ነው እዚህ ጋር በቢኒ ቤት ኮመንት የተጻፈ ማለት ነው። እኔ የሚገርመኝ ቡታጀራ ግን አንድ ፈሪሃ እግዚአብሔር ያለው ሰው የለም እንዴ? ከትንሽ እስከ ትልቅ በውሸት የተመረዘች ሀገር ፈጣሪ ሆይ ምን አይነት ጊዜ ነው የደረስነው ብላለች ማለት ነው። በህግ አምላክ እንደው በህግ አምላክ እንዶ ቡታጀራ የምትባል ሀገር ፈሪሃ እግዚአብሔር ያደረባት አላህን የሚፈራ ህዝብ ያለበት ሀገር ነው። እኔ እኮ በሁለትና በሶስት ዩቲዩበሮች የተነሳ የቡታጀራ ህዝብ በሙሉ የምትፈርጁት ነገር በጣም ነው። እዚህ ጋ በህግ አምላክ እንከባበር። እውነቴን ነው የምላችሁ በህግ አምላክ። እኔ እዚህ ጋ በጣም የማዝነው በአብርሃምና በአብርሃም አርበኞች ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አገሬን በማሰደባችሁ አዝናለሁ። ከዛም አልፋችሁ ደግሞ ህዝብም ማለት ነው። አዎ በእናንተ በሁለት በሶስት ዩቲዩበሮች የተነሳ ነው ይሄ ሁሉ የሚመጣው ማለት ነው። ይሄ ብቻ ኮመንት አይደለም፣ ብዙ ኮመንቶች አንብቤያለሁ ማለት ነው። ይሄ ባስ ያለው ስለሆነ ነው ያመጣሁት ማለት ነው። እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቢኒ ቪዲዮ ነው ማለት ነው። ቢኒ እንግዲህ በዚህ ሰሞን ሩታና አብርሃም ለማስታረቅ ከሽማግሌዎቹ ጋር ጎንበስ ቀና እያለ ይገኛል ማለት ነው። ለመልካምነትህ እናመሰግናለን። ከ3 ቀን በፊት ነው ጋሽዬ አግኝተው እንግዲህ አስታርቃቸው ሲላቸው ጋሽዬም ደክሞኛል፣ ስልችት ብሎኛል፣ በቃ ተስፋዬ ቆርጫለሁ በእነሱ ላይ ምናምን ብለው ነበረ ማለት ነው። ዛሬ ላይ ደግሞ የፈረጁ አባትና እንዲሁም ደግሞ የቢኒ የራሱ አባት ይዞ መጥተው እንግዲህ ሁለታቸውን አስታርቁልን፣ ያሉበት ሁኔታ የምታውቁት አይደለም ወይ? ቪዲዮ አላያችሁም ወይ ብሎ ጠየቀ ማለት ነው። ማን ነው? ቢኒ ማለት ነው። እውነት ነው። እንዴት ነው ቪዲዮ አላያችሁም ወይ ብለህ የምትጠይቀው ቢኒ ማለት ነው። በቃ የእናንተ ጉዳይ በቪዲዮ ነው የሚከታተሉት ማለት ነው። ማለት እንደ ቤተሰብ ምናምን አትነጋገሩም ማለት ነው። ኧረ ተው፣ እኛንም መክፉ ነገር አታናግሩን። አይ የፈረጁ አባት እኛም ማለት በቪዲዮም አይተናል፣ እንዲሁም ደግሞ ሰውም ነግሮናል የነሱ መጣላት ነገር ግን አሉ አብርሃም እያደረገ ያለው ነገር ጥሩ አይደለም፣ በቃ አካሄዱን ማስተካከል አለበት አሉ ማለት ነው። የፈረጁ አባት አሁን ትክክል ነው እዚህ ጋር ያሉት ማለት ምክንያቱም ልጁ እየተራገጠ ስለሆነ ማለት ነው። አንድ ወጠምሻ ሴት ይዞ ከእሷ ጋር ሸሼ ገዳሜ ስለሚል እንግዲህ በቪዲዮ አይተውታል ማለት ነው። ስለዚህ ከዚህ ተግባሩ መቆጠብ አለበት። ይህ ነገሩ ሳያስተካከል እኛ ወደ ሩታ ሄደን የምናመጣው ፋይዳ ምንም ነገር የለም ብለዋል። ትክክል ናቸው። ትክክል ማለት ነው። የቢኒማ አባት እንግዲህ እንደሰማችሁት እግዚአብሔር ያጣመረውን ለማለት ፈልገው ነው ያጣበቀው ነው ያሉት ማለት ነው። እና ያው በሰው ስህተት በብረት ዝገት አይጠፋም፣ ችግር የለውም፣ ሁለቱም ያስኬዳል እና ማንም ሊያለያየ አይችልም። እኛም እናስታርቃለን እንደ አባት እንኳን አይደለም ሁለት ባለትዳሮች መጣላታቸው ተውና የሀገር መንግስት ሲጣላ ራሱ ሽማግሌ ያስታርቃል ብለዋል ማለት ነው። ደስ ይላል። አዎ ደስ ይላል። ነገር ግን እኔ አሁን እዚህ ላይ በዚህ በቪዲዮ ባትመጡ በጣም ነበር
ነበር ደስ የሚለኝ ማለት ነው። ደስ የሚለኝ እናንተ እንደተፈራገጣችሁት እናንተ እንደተወራጫችሁት ለምን አትጨርሱም? ቢኒ ማለት ነው። ለምንድን ነው እናንተ ማትጨርሱት? ለምንድን ነው እነዚህ ሽማግሌዎችን የሀገር ሽማግሌዎችን ይዛችሁ ሚዲያ ለውሸት ለድራማ ይዛችሁ የምትመጡት ማለት ነው? እውነት እኮ ቢጣሉ እስከዛሬ ድረስ 3 ወር ነው 4 ወር በሙሉ እንደዚህ እኝኝ እያላችሁ አትቆዩን ነበረ። ሽማግሌ ይገባ ነበረ። የሁለቱ ቤተሰብ ተቀራርቦ ያወራ ነበር። እስከዛሬ ድረስ እንደዚህ አይነት ነገር አላየንም። ነገር ግን በዚህ ልክ አባትና እናትን ማቅለል፣ በዚህ ልክ አባቶችን ሚዲያ ላይ አውጥታችሁ ማሰደብ፣ በእናንተ የተነሳው ሌላውን ደግሞ እንዲሰደብ ማድረግ ምን አስፈለገ? በጣም ነው እንዴ ዶላሩ ያሰከራችሁ? በጣም ነው እንዴ ጭንቅላታችሁ ውስጥ የገባው ዶላሩ ማለት ነው? እኔ በጣም ነው የገረመኝ። ወይም የድራማችሁ ስም ወይም ርዕስ ስጡት። ከዛ በኋላ በዚህ ድራማ አባቶቻችንም ለካ አሳትፈዋል ብለን እኛን ተገርመን በእናንተ ቪዲዮ እንስራ። እውነቴን ነው ምላችሁ እንጂ ድራማን እውነት አድርጋችሁ አባቶችን በዚህ ልክ አታሰድቡ። በቃ እናንተ እዛው ተጨማለቁበት። እናንተ እንደፈለጋችሁ ውልክች በሉበት ማለት ነው። ማንም የሚከለክላችሁ የለም። ማንም የከለከላችሁ የለም። እስከዛሬ ድረስ እንደፈለጋችሁ ስትሆኑ፣ ትዳርን እንዲጠላ ስታረጉ፣ ሴት ልጅን እንድትንቋሸሽ ስታረጉ፣ እርጉዝ ሴትን ስታንገላቱ ማንም የተናገራችሁ የለም። አሁንም እንደፈለጋችሁ ተዋራጩ ማለት ነው። ነገር ግን በዚህ ልክ አባቶችን ሚዲያ ላይ አምጥታችሁ ማሰደብ፣ በአባቶች የተነሳ ደግሞ የቡታጀራ ህዝብ ፈሪያ እግዚአብሔር ያደረበት የለ። አረ በደንብ ነው ያለው። እንዲህ በጣም የተከበሩ ፈጣሪያቸውን የሚፈሩ አላህን የሚፈራ ህዝብ ያለበት ሀገር ናት ቡታጀራ ማለት ነው። እንዲህ የዶላር ጥማት ያለበት እዚህ ጋር ስለዋሽ የቡታጀራ ህዝብ በሙሉ መሰደብ የለበትም። በህግ አምላክ እውነቴን ነው የምላችሁ። በቃ እስኪ ተቆጠቡ። ወይ ድራማ ነው ብላችሁ ህዝቡን አሳምናችሁ በድራማችን ውስጥ አባቶቻችንም እናሳትፋለን ብላችሁ ተናገሩ። አሊያም ደግሞ ድራማችሁ እራሳችሁ ተንቦጫረቁበት። አታፍሩም እንዴ? 3 ወር ነው 4 ወር የተግማማችሁበት ስትጨቃጨቁ የነበራችሁበትን ድራማችሁ ዛሬ ላይ ሽማግሌ። እውነታችሁ ነው። ለነገሩ አንድ ነገር ነው እኔ ገባኝ ማለት ነው። አሁን አባቶቻችን ይዛችሁ በቃ ይታረቁ ምናምን የምትሉት ስላልተሳካላችሁ ነው። ሩታ ወደ ቡታጀራ ከሄደች በኋላ እይታችሁም እየቀነሰ ቪዋችሁም እየቀነሰ መጣ ማለት ነው። እሷም ደግሞ የራሷን በቃ ፈገግ እያለች ከቤተሰቦቿ ደስተኛ ሆና ቪዲዮ ስትሰራ በለጠቻችሁ። አሁን እንደምንም ብላችሁ ከእሷ ጋር ማገናኘት ነው የምትፈልጉት ማለት ነው። እንደምንም ብላችሁ የገባችሁበትን መውጫ አጣችሁ ማለት ነው። እኔ እንደፈለጋችሁት እዛው ተወላከቱ፣ ግን በእናንተ የመጣ ህዝብን አታሰድቡ፣ ሀገርን አታሰድቡ። በጣም ነው የሚደብረው ማለት ነው። በቃ ስሩ። ከእናንተም አልፋችሁ የብዙ ዩቲዩበሮች አይዲያ ሆናችኋል። በጣም ደስ ይላል። ብዙዎቹን እያሳደጋችሁ ትገኛላችሁ። ደስ ይላል። እሱንም ያስደስተኛል። ግን በዚህ ልክ ውሸት ደግሞ ለውሸት ብላችሁ አባትን ጎትታችሁ አምጥታችሁ እንደገና ደግሞ የተወሳሰበ ወሬ የማይመስል ነገር ማለት ነው። እኛ አባቶቻችን በእውነት ቦታ አባቶቻችን እናቶቻችን ለምርቃት ሲመጡ ነው ደስ የሚለው፣ ለመመረቅ እውነትን ሲያወሩ ማለት ነው። በእናንተ ድራማ አባቶች ኧረ ይደብራል። በጣም ነው የሚያስጠላው ማለት ነው። በቃ አባቶችን አርቁልን። እናንተን ለመመረቅ ወይም ሀገርን ለመመረቅ ህዝብን ለመመረቅ ይምጡ አባቶቻችን። እነዚህን የመሰሉ በቃ ሁለት አይነት ፀጉር አብቅለው ለውሸት በእናንተ የመጣ በቃ ሌላውን ማሰደብ ማለት ነው። አይከብዳችሁም እንዴ? ተው እንጂ እንከባበር። በእናንተ የተነሳ ሌላው መሰደብ የለበትም። ጭራሽ ፈጣሪያቸውን የማከብሩ ፈሪያ እግዚአብሔር ያላደረበት ህዝብ ነው ወይ ያለው? አይደብርም እንዴ? በእናንተ የተነሳ ይህ ሁሉ ህዝብ፣ መልካም ህዝብ፣ እንግዳ ተቀባይ ከራሱ በላይ ለሌላውን የሚያስብ ህዝብ መሰደብ ግን በጣም ነው የሚደብረው ማለት ነው። አንዳንዴ እያስታውላችሁ ሲበዛ ደግሞ ያስጠላል ማለት ነው። እኔ አባቶችን መናገር አልችልም። የእውነቴን ነው የምላችሁ። አባቶቻችን ረጅም ዕድሜ ከጤና ጋር ይስጣቸው። ምንም ማድረግ አይቻልም። ይሄ ልጆቻቸው ከማክበር የተነሳ ነው ሚዲያ ላይ እንጂ መቼም ለመውጣት ፈልገው አይመስለኝም። የእናንተ ድራማ ግን እናንተ ብትንቦጫረቁበት ደስ ይላል። አባቶቻችሁ እናቶቻችሁ ባታስገቡ ማለት ነው። እንደው የአብርሃም ጋሽዬ ጎትቶ ሲያመጣ የእሱ ስንል ደግሞ ዛሬ ላይ የፈረጁ አባትና አባቱን ጎትቶ መጣልን ማለት ነው።
ጨንቋችኋል፣ አውቃለሁ ጨንቋችኋል። የገባችሁበት የምትወጡበት መንገድ ነው ያጣችሁት ማለት ነው። እንደዚህ ከሚሆን ይቅርታ ጠይቁ አብርሃም፣ ይቅርታ ጠይቋት ሩታ፣ ቢታረቁ ደስ ይላል። አባቶቻችሁ አምጥታችሁ እዚህ ጋር ከምታሰድቡ ማለት ነው። ለማንኛውም ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ የሆነ ነገር ይዛችሁ ስትመጡ እኛም ሀሳብ አስተያየት እንሰጣለን። እንግዲህ እንትን ያለን ነገር ደስ ያላለን ነገር ደስ አላለንም ነው። እኔ ለማንም ለማስደሰት የምጋጋጠው ነገር የለም። እውነት ከማውራት ወደኋላ አልልም። ሰላማችሁ አላህ ያብዛልኝ። መልካም አዳር ባይ